ስሜ ቤተልሔም መልካም ይባላል። የመጣው ሰሜን ጎንደር ዞን ደባርቅ ከተማ ነው። የምወዳደርበት ርዕስ የወተት ላሞች እርባታና ወተት ማቀነባበሪያ ነው። በመጨረሻም በዚህ ሀሳብ እንደማሸንፍ ባለሙሉ ተስፋ ነኝ። አመሰግናለሁ። ትምህርት ደረጃዬ ዲግሪ ማኔጅመንት። የምወዳደርበት ርዕስ የወተት ላሞች እርባታና ወተት ማቀነባበሪያ ነው። ይሄን የመረጥኩበት ትልቁ ምክንያት ካሁን በፊት የስራው ልምድ ያለኝ ቤተሰቦቼ በሰጡኝ ላሞችና ቦታዎች ጥሩ አምራች ነበርኩኝ። በተፈጠረው በሰሜን ጦርነት ምክንያት ያው ምርት ምሰጠኝ ላማጥቻለሁ። በዋነኝነት ደረጃ ግን በደባርቅ ከተማ ዩኒቨርሲቲ መከፈቱ፣ የህዝብ ቁጥር መጨመሩ፣ ቴክኒክና ሙያ ኮሌጆች መከፈታቸው ትልቅ የወተት ፍላጎት ጨምሯል። ሆኖም በከተማችን ትልቅ የወተት እጥረት አጋጥሞናል። የኔ ቢዝነስ ሀሳብ የከተማችን ክፍተት መሙላት እና በተመጣጣኝ ዋጋ የወተት ተዋጽኦና ወተቶችን ያለምንም ጉልበት ያለምንም ግልት ካሉበት ቦታ ማቅረብ ነው። ዋናው ሀሳቤ ለሆቴሎች፣ ለማህበረሰቡ እና ለቸርቻሪዎች፣ ለሱፐርማርኬቶች ካሉበት ቦታ ማቅረብ ነው። 50 ደንበኞች አሉኝ፣ ቋሚ ደንበኞች 50 ደንበኞች አሉኝ። በቀን 45 ሊትር ወተት አምርታለሁ። አንድ ጥሬ ወተት 15 ሊትር እሸጣለሁ። የአንድ ጥሬ ወተት ዋጋ 80 ብር ነው። እርጎ 10 ሊትር በቀን አመርታለሁ። የአንድ እርጎ ዋጋ ደግሞ 120 ብር ነው። አይብ 400 ብር እሸጣለሁ የ1 ኪሎ። አሁን ባለው ገበያ ነው። ቅቤ 1200 ብር እሸጣለሁ። በጠቅላላ በወር ማገኘው ገቢ 113000 ነው። ወጪ 48200 ነው። ይህን ቢዝነስ ሀሳብ ለመጀመር 800000 ያስፈልገኛል። በዘመናዊ ማሽኖች ማቀነባበሪያ በማቀነባበር በዘመናዊ ጣሳ ማሸጊያዎች በማሸግ ለደንበኞቻችን በፍጥነት ካሉበት ቦታ ማድረስ ነው። ይህን ስራ ስጀምር ለ6 ሴት ወጣቶችና ለአካል ጉዳተኞች የስራ እድል ፈጥራለሁ። ሆኖም አዲስ አበባና ሌሎች ከተሞች ተጭኖ የሚመጡት ምርት በደባርቅ ከተማ በማምረት የትራንስፖርት ወጪን እንግልትን እቀንሳለሁ። ከሌላው ለየት የሚያደርገኝ በቴክኒክና ሙያ የሰለጠንኩ ካሁን በፊት የስራ ልምድ ያለኝና ችግር ቢፈጠር ችግሩን እንዴት መፍታትና እንዴት ማስተካከል የምችል ትልቅ ግንዛቤ ያለኝ። ይህ ሀሳብ ተራ ሀሳብ አይደለም። የደባርቅ ወጣቶችን የስራ እድልና የነገ ተስፋ በእጄ ላይ ነው። ይህን ሀሳብ እውን እናድርግላለሁ። ቤቴ ወተት ተዋጽኦ ትልቅ ለውጥ ያመጣል። አመሰግናለሁ። ቤቴ በጣም እናመሰግናለን። በጣም ቆንጆ ሀሳብ ነው። ባይተው እኔ በጣም ደስ ያለም እንደሆነ ታውቂያለሽ፣ እዚህ በፊት እየሰራሽው የቆየሽው መሆኑን የችግሩ ምን ያክል ሴቨር እንደሆነና ለችግሩ ደግሞ በምን መልክ ዘሽለት ሶሉሽኑን እንደመጣሽ በዛ ላይ ሀሳብሽን እንዴት አድርገሽ ለማቅረብ የሞከርሽባቸው ነው የሄድሽባቸው መንገዶች እቺ በጣም ስማርት ነገር ነው። የመጀመሪያው ጥያቄ ወተት ከብቶች ይኖርሻል፣ ከዛ እንደገና ወተቱን ደግሞ ያቀነባበርሽ ደግሞ መሸጥ ትፈልጊያለሽ። ኦሬዲ ላሞች የምትፈልጊያቸው ወተቱን ለማግኘት ብቻ ነው ነው ከብቶችን መሸጥ ትፈልጊያለሽ። እዛ በኋላ ያረባሽ ወተቶቹን ከዛ በኋላ የሰፋ ሲሄድ ጥጆቹንም ለመሸጥ እሱን ብቻ ሳይሆን የከብቶቹን ለማዳበሪያነትና ለማዳበሪያ ለገበሬዎቹ ላሉት ለጓሮ አትክልቶች በማዳበሪያነት ተጠቀማለሁ። ግሬት የሚገርም ፕሬዘንቴሽን ነው። በጣም አይ አም ኢምፕሬስድ ዊዝ ዩ። ያ በጣም አሪፍ ነው። ግን እኔ ማንሳት እንፈልገው የቤቲ ወተት ከሌላው ወተት በምን ይለያል? አንደኛ ንጽህናውና ጥራቱን የጠበቀ በታማኝነት ካሉበት ቦታ በተመጣጣኝ ዋጋ ማቅረቤ። ሁለተኛ ደግሞ ምንድነው በከተማችን ላይ 2 ብቻ ናቸው ማቀነባበሪያ ማሽኖች የሚጠቀሙት። ሌሎችን የወተት ተዋጽኦችን በማቀነባበርና ምንም አይነት የውሃ ወይም የሌሎችን ተዋጽኦ ሳልጨምር ጥራቱና ንጽህናውን በጠበቀ መልከት ካሉበት ቦታ በማድረስ ጥሩ ነበር። ትንሽ ፍራቻ ነበረኝ። በጣም ደስ ይላል። የዳኞቹ መልስ በጣም ደስ የሚል ነበረ።